የአድቬንቲስትን ስህተት ተመልከቱ። የአድቬንቲስትን ኑፋቄ የምታስተምረውን ተመልከቱ። ጳውሎስ፣ ጴጥሮስ፣ ሐዋርያት፣ አባቶች፣ ነቢያት ያልሰበኩትን ነው እኛ የምንሰብከው እያሉ ነው። ስፔሻል ሜሴጅ ለዚህ ይሄ 1844 በኋላ ያለ ህዝብ የተሰጠው ይላሉ። ወንጌል እንደዛ ነው። ገላትያ 1:6 የሚነግረን ምንድን ነው? እኛ እንኳን ተገልብጠን አጌንስት ወንጌል ጎስፕል ብንሰብክ የተረገምነን። እኛ እንኳን ብንሰብክ መልአክ መጥቶ ቢሰብክላችሁ ከዚህ የተለየውን ቢሰብክላችሁ የተረገመ ነው የተባለውን እኛ እንሰብካለን ትላላችሁ አድቬንቲስቶች? ኧረ ተው፣ ኧረ ተው። የአድቬንቲስት መስራች ኤለን ጂ ዋይት እና አድቬንቲስቶችም እንደሚሉላት በሬቬሌሽን ራእይ አይታ ነው ብለዋል። እንግዲህ ያሳየኝ ደግሞ መልአክ ነው ትላለች። እና ያ መልአክ እንግዲህ ሰይጣን እንደሆነ ምንም አያጠራጥርም። ምክንያቱም ከቅዱስ ቃሉ የወጣ አንደኛ ሬቬሌሽን ነው እንደምናውቀው። ወንጌል ስፔሻል ሜሴጅ ወይም ደግሞ ስፔሻል ልዩ አናዘር ጋስፕል መስበክ የተረገመ ነው። ስለዚህ ያ ሰይጣን እንደ ብርሃን መልአክ መስሎ ይመጣል ይላል እና ምንም አያስደንቅም። ከዚህ በላይም ብዙ ነገር ያደርጋል ሰይጣን፣ ብዙ ነገር ያታልላል። ከሰማይ እሳት እስኪያወርድ ድረስ ታላላቅ ድንቆችን ማድረግ ይችላል ሰይጣን። እና በዚህ ልትመኩ ነው አድቬንቲስቶች? በዚህ ልትመኩ አይቻልም። በዚህ መመካት አይቻልም። የአራተኛ ክፍል ልጅ እንዴት ይሄን ሁሉ ጽሑፍ ልትጽፍ ትችላለች ብላችሁ በዚህ ማስረጃ ልትሰጡ አትችሉም። ሰይጣን በምንም ሊጠቀም ይችላል። ብዙ ድንቆች፣ ዋንደሮች፣ ብዙ ሳይንስ ምናምን ሊያደርግ ይችላል። ምልክቶችን ሊያደርግ ይችላል። ይሄ ነው እንዴ ማስተማመኛ? እሷ ብዙ መጽሐፍ ከሰው ቁመት በላይ ቢደረደር ከሰው ቁመት በላይ የሚሆን መጽሐፎች ስለጻፈች ነው እሱ ነው ማስተማመኛ? ስሙ፣ ለጳውሎስ እነ በርናባስ ሌሎችም ሉቃስም መስክረውላቸዋል። እርስ በርሳቸው ሐዋርያት ተመሰካክረዋል። ኦኬ፣ ስላዩት ነገር ወይም ደግሞ ስለሚያስተምሩት ነገር። ለኤለን ማን መሰከረላት? ይህን እንኳን ትንሽ እንኳን አትጠይቁ። በቃ አየሁ እንደዚህ እንትን አልኩኝ ተቀበሉ። እንደዛ ስትባሉ ጅሎች ናችሁ፣ ትቀበላላችሁ። ሞኝማ መሆን የለባችሁም። እንደኔ መውጣት ነው ያለባችሁ። ውጡ። በጣም እኔ ማዝነው ብላይንድድ ሆኜ ነበር። እኔ በተቋም ውስጥ እያለሁ ያው እውነት በሚመስል ነገር ነው፣ ክራፍቲ በሚመስል ነገር ነው በእርግጥ የሚያጠምዱት እና ይገባኛል እናንተ እንደዛ እውነት ነው ትክክል ነው ብሎ መቆየት ይገባኛል። ግን እውነቱን ስታዩ ስትጠቆሙ ግን ምንድነው ብላችሁ መመርመር አለባችሁ። አሁንም እዩት፣ ቅዱስ ቃሉ ስለሚል እኮ ነው። እኔ ስላልኩኝ አይደለም እኮ፣ ማንም ስላለ እኮ አይደለም። ገብታችሁ እዩት። የያዛችሁት መጽሐፍ ቅዱስ በሷ ሌንስ ሳይሆን ኦኬ፣ እኔ ካልተረጎምኩ ትላለች። ኦኬ፣ ነገር ግን በሁለተኛ ጴጥሮስ 1:21 ላይ ማንም ለገዛ ስልጣኑ ማንም ይህንን ቅዱሳት መጽሐፍትን የመተርጎም ስልጣን አልተሰጠውም ይላል እና ማናችንም አልተሰጠንም። በመንፈስ ነው የሚመረመረው። በመንፈስ ይመርመር፣ መርምሩት፣ ይነግራችኋል። እዛው ይነግራችኋል፣ ያስተምራል፣ ይወቅሳል። እዩት፣ መርምሩት። አየው ሰሞ በምትለው ለምንድን ነው እሷን የምትቀበሏት? አድቬንቲስት የምትቀበሏት ለምንድን ነው? እንዳለ የአድቬንቲስት አስተምሮ ከኤለን እንደሆነ ታውቃላችሁ። እንደውም መልእክተኛ ናት ነው የሚሏት። አድቬንቲስቶች እባካችሁ ውጡ።